ቤተክርስቲያንን አናውቃት እምነት የለንም ጎዶሎ ነን ቅዱስ ነው ንጉሱ ራሱ አባቶቻችን ወደ እምነታችሁ ተመለሱ ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ እኔ ጋዜጠኛ አርያ መካሻ እባላለሁ የዛሬው ፕሮግራም የማቀርብላችሁ ነግሬያችኋለሁ አይደል ቃል ገብቻላችሁ የለም የገዳማት ጉዞዬን በተመለከተ ሰሞኑን በዚች ወር ውስጥ ሄድኩባቸውን ጉዞ ነው በተመለከተ ማወራላችሁና ወደ ክርስቶስ ሰምራ ወደ ቡታጀራ ክርስቶስ ሰምራ እመቤታችንና እስትንፋሰ ክርስቶስ ቃል ኪዳን የተሰጠባች ስፍራን ገዳም ነው ይዣችሁ ሄደውና ስለዛ ስፍራ ነግራችኋለሁ አብራችሁ ጥቆ ሁሉም ሰሙታላችሁ መተት ማደሰም መላክም የማይቻልበት ቃል ኪዳን የተሰጠው ስፍራ ነው ለእመቤታችን የተሰጠ ቃል ኪዳን ነው ስለሱ ቦታ ነግራችኋለሁ አብራችሁ ጥቆ ሁሉም ሰሙታላችሁ ከዚህ መሸጋገሪያ በኋላ ደግሞ ወደ ፕሮግራም ይገባላችኋል ወደ መሸጋገሪያው እንግባ እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል መንገዱ ያደክማል ውጣ ውረዱ ይበዛል በምንም መልኩ ምቹ አይደለም ከሁለት ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ ቁጭት የተሞሉ ልቦች በሐሴት ሊካሱ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ የመግቢያ ዋጋ ኦርቶዶክሳዊ እምነት ነገር ግን ለገዳሟ ስጦታ ከጃችሁ 100 ብሯ እንዳትወጣ ማቄን የቀደደው ደስታሳተገኝ ባዶ የነበርኩት ሁሉም ተሰጠኝ ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዘንድሮ የዕረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ ማህሌተ ጽጌን በሰሚነሽ ኪዳነ ምህረት አይቀርም እናቱ ሆነሻል መድኃኔዓለም መረጃ ምን መሰላችሁ ያስኩላችሁ መረጃ ለእናንተ ይሆናሉ ያልኳቸው መረጃዎች እነዚህ ናቸው የመጀመሪያው መተት ብዙ ሰው መተት አድራጊ ድግምት ደጋሚ ሟርት ምናምን የሚባሉ ቃሎች ተሰማላችሁ ሰይጣንና ሰራዊቱ ነገድ ናቸው ዝም ብሎ ሰይጣን ብቻ ተብሎ በአንድ የሚጠራ አይደለም ሰይጣን ነገድ ነው የሰይጣን ነገር ነው የወደቀው ከወደቁ መካከል የተንጠለጠሉ መሐል የወደቁ መሬት ላይ የወደቁ ወደ ሲኦልም የገቡ አሉ ነገር ግን ሰይጣን በባዶ ወደ እናንተ ጋር አይመጣም ካለ ስፍራ አይጠራም እና አንዳንድ ጊዜ የእምነት ስርዓት ውስጥና ተቋም ውስጥ ስንሆን የምናቃቸው ነገሮች አሉ እምነት ውስጥ ከሌለን ደግሞ በሳይንስ ልንፈላሰፋቸው ማንችላቸው የእምነት አስተምሮቶች ስርዓቶች አሉ አንድ የውጭ ዜጋ ሲናገር ከምሰሙት መካከል ኢትዮጵያ ውስጥ ምድር ላይ ከሚገኙ መድኃኒቶች ካልተገኘላቸው በሽታዎች ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳለች መስክረው የሚገልጹት ሁሉ ከአንደኛው ኤፒሌፕሲ ነው ለምሳሌ የሚጥል በሽታ ይሄን የዓለም መንግስታት በሙሉ ስለዚህ በሽታ መዳን ከፈለጋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ነው ያለው መድኃኒት ይሏቸዋል መድኃኒቱ የት እንደሆነ ታውቃላችሁ ጸበል የትም ቦታ ብትሄዱ ጸበል ነው የሚያድነው ጸበል ነው የሚፈውሰው ልክ እንደዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእምነቷ በጸሎቷ በምህረቷ በፈውሷ በድህነቷ ያጣቸው አንዳችም ነገር የለም እኛ ነን ወደሱ ያልተጠጋን ቤተክርስቲያንን አናውቃት አውቃለሁ እንዳትሉ አናውቃት ቤተክርስቲያን አናውቃት መተትም ማደስም
መላክም የማይችልበት ስፍራ ነው የምወስዳችሁ። መነሳት ከፈለጋችሁ እኔ ከአዲስ አበባ ሆኜ ነው የምነግራችሁ። ከሌላ ስፍራ ያላችሁ ደግሞ ከሌላ ስፍራ አካባቢ ወደ አዲስ አበባ አቅጣጫ ሐሳባችሁን አምጡትና ወይ ካላችሁበት አቅጣጫ መሄድ ሞክሩና ታገኙታላችሁ። ደቡብ ምዕራብ ኢትዮጵያ ውስጥ ነው የምትገኘው ይቺ ስፍራ። የእመቤታችን ቃል ኪዳን ነው የተሰጣት ስፍራው ከቡታጅራ ሳይደርስ ቡኢ የምትባል ከተማ ላይ አለ ከአዲስ አበባ ስትሄዱ። ስለዚህ ከአዲስ አበባ ስትነሱ ከአውቶቡስ ተራና ከጅማ መናኸሪያ ቆሬ ከሚገኘው መናኸሪያ ከሁለቱ ቦታ ላይ መሳፈር ትችላላችሁ። ወዴት? ወደ ቡታጅራ መሃል ላይ ነው የምትወርዱት። ቡኢ የምትባል ከተማ ላይ መውረድ ትችላላችሁ። ስለዚህ እስከ 400 ይመስለኛል እስከ 500 ብር በቡታጅራ ትራንስፖርት ነው ከፍዬ ሄድኩትና እንዳጋጣሚ ቡኢ የሚሄድ ትራንስፖርት ካለ መኪናው ከዛ ዋጋ ሊቀንስ ይችላል። ግን በቡታጅራው ትራንስፖርት ነው ሄድኩትና ቡኢ ከተማ ላይ ወረድን። ከቡኢ ከተማ ወደ ክርስቶስ ሰምራ የሚል ትራንስፖርቶች አሉ። ቅጥቅጥ አይሱዙዎችና ሚኒባሶች ይጭናሉ። ቦታው በጣም ደጋ የሆነ የሶዶ ብሔረሰብ ያለበት አካባቢ መኖሪያ አካባቢ ነውና እዛ ቦታ ላይ ትሄዳላችሁ። ስትሄዱ ከገዳሙ ግቢ ውስጥ ስትገቡ ጫማ ማድረግ አይቻልም። የገዳሙ ቃል ኪዳን አንደኛው ነው። ስፍራው ላይ ቡና የሚጠጣና ቡና የማይጠጣ የጸበል አይነት አለው። ይሄ ለቃል ኪዳኑ የተሰጠው ነው። ስለዚህ የገዳማት ቃል ኪዳን እንደ ቃል ኪዳንነታቸው ይከበራሉ እንጂ እዛ አላደርገውም እዚህ ያደርገዋለሁ የሚባል ነገር የለም። አንድ ቦታ ቃል ኪዳን ከተቀበላችሁ በቃል ኪዳኑ መሰረት ታደርጋላችሁ። ይህን ብፁዓን አባቶችም ልታናግሩ ትችላላችሁ። ጸበል የማይፈውሰው አይነት የለም። ስለዚህ ሁሉም ቦታ ብትሄዱ ጸበል ይፈውሳል። ዋናው የሚፈለገው የኛ እምነት ነው። ችግራችን የኛ እምነት የለንም፣ ጎዶሎ ነን። ብዙዎቻችን ጎዶሎ ነን። ጎዶሎ ስለሆነን ደካማ ስለሆነን እኛ ያለብንን ጉድለት ሳይሆን ያለንን ጥንካሬ አውቀን ጎላ አድርገን ለማሳየት እንጠራለንና ያኔ መታበያችን ለሰይጣንና ለሌሎቹ መንገድ እንከፍታለን። አሁን የኔ ጥያቄና የኔ መልእክት ምን መሰላችሁ? ንግግር ወደ ቡታጅራ ስትሄዱ እዛ ከምታገኟቸው ወጣቶች አስተባባሪዎች መካከል ቀድማችሁ ስትገቡ ትራንስፖርት እንደወረዳችሁ ማረፊያ ቦታ ሳይሰጣችሁ በፊት ስለ አካባቢው ኦሪንቴሽን ይሰጧችኋል። ወጣቶቹ ኦሪንቴሽን ይሰጧችኋል። በአካባቢው ላይ ስትገቡ ማድረግ የሚገባችሁን፣ ማድረግ የማይገባችሁን፣ ስትመለሱ ቤታችሁን ማድረግ የሚገባችሁን፣ ማድረግ የማይገባችሁን ከጸበሉ አይነት ከእምነቱ ስፍራ የሚሰጥ ቃል ኪዳን አለ። ለምሳሌ እዛ ስትሄዱ የእመቤታችን የቅድስተ ቅዱሳን ድንግል ማርያምን ጸበል ሁሉም ሰው መጠመቅ ይችላል። ሁሉም ሰው ወደ 7 አይነት ጸበል አለ። ከ7 በላይ ጸበል አለ። ጸበሉን በስነ ስርዓት ነግራችኋለሁ። ስፍራው እዚህ ከኋላ እንደምታዩት ነው። ቦታው የገዳሙም ስፍራ የጸበሉም ስፍራ እንደዚህ እንደምታዩት ነውና እኔ በቦታው ዞር ዞር እያልኩ ነው የምነግራችሁ። በጣም ቀዝቃዛ ቦታ ስለሆነ ሞቅ የሚያደርግ ልብስ ያስፈልጋችኋል። በበጋውም በክረምቱም ማለት ነው። ክረምት ላይ እንደውም ባስ ይላል። ስለሚቀዘቅዝ በእግራችሁ ስለምትሄዱ እግራችሁን ያማችኋል። ካልሲ ማድረግ አይቻልም በነገራችን። ስለዚህ ጸበል ስፍራም ግቢ ውስጥ መንቀሳቀስ የሚቻለው በዛ ነው። ሽንኩርት ያለውና ስጋ ነክ ምግብ አይበላም በገዳም ውስጥ። እንጀራ በሶና ዳቦ ነው በገዳም ውስጥ ይበላል። ነገር ግን የሚበላበት ቦታ ደግሞ ስፍራው ለየብቻ ነው። ጸሎት ማድረጊያ ክፍል ውስጥ አይበላም እና አዳራሽ አለ ጸሎት ማድረጊያ። ሁሉም ሰው ሊያርፍ የሚገባው እዛ ነው ቢችል። ምክንያቱም እስከ ሌሊቱ 6 ሰዓት ድረስ ጸሎት ይደረጋል። ሌሊት 6 ሰዓት ጸሎት ከተጠናቀቀ በኋላ ነው ሰው ወደ ማረፊያ የሚገባው። ጠዋት ኪዳን ለማድረስ ሁሉም ሰው መነሳት አለበት። ኪዳን ይገባል፣ ጸሎት ያደርጋል ማለት ትንሿ ቅዳሴ ማለት ነው። ስለዚህ ይሄ የቃል ኪዳኑ አንዱ ስፍራ ነው። እዛ ቦታ ላይ ለሚሄድ ማንኛውም ምዕመን ይሄን ማድረግ ግዴታም ውዴታም አለበት። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ፣ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ፣ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻችሁ ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል።
አባቶች ለሰዓታት ሲቆሙ፣ ለማህሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተ ክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተ ክርስቲያን ይዘት የሌለው 4 ማዕዘን የሆነ ሕንፃ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ፣ መጽሐፍቶቹ ባይጥ የተበሉ፣ ማንም ማስታወሻ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው። በሳምንት ካለው ስፍራ አካባቢ ላይ በጣም ገጠራማ ስለሆነ ቅዳሴ የሚከናወነው በሳምንት አንድ ቀን ወይ ደግሞ ቃል ኪዳን የተሰጠባት ስፍራ ላይ በእለቱ ቀን ነው የሚሆነው። ለምሳሌ ስንፋሰ ክርስቶስ ቀን ከሆነ የስንፋሰ ክርስቶስ ይቀደሳል። የክርስቶስ ሰምራ ከሆነ ክርስቶስ ሰምራ ይቀደሳል። እንግዲህ ግዝቱ በዓላቶች በሙሉ ይቀደሳሉ። ግዝቱ ማለት በ21 በ12 በ29 እና ሁለቱ ሰንበታት ይቀደሳሉ። ቅዳሴው የሚከናወነው አንዳንድ ጊዜ እነዚህ ቀኖች ይዘሉ ይሆናል። ስለዚህ ይሄ ካህናቶቹ ካሉባቸው ስራና መጠናቸው ትንሽ ከመሆኑ አንጻር መሆን እንረዳለን። እነሱም ይሄን አስረድተውናል። እኔ የልኩበት ስፍራ ላይ እንግዲህ እንድትድኑ ነው የምነግራችሁ አይደለም። ብዙ ሰው መስከረም ጀምሮ በተለይ ጳጉሜን፣ ነሐሴ መጨረሻ መስከረምን፣ ጳጉሜን ጨምሮ 3ቱን ወራቶች መተት ማደስ መላክ እነዚህ የሚሰሩት እነዚህ መተተኞች የሚሰሩት እንደዛ ነው ተብሎ ይታመናል እና ብዙ ሰው ይታመማል በዛ ወቅት ላይ። ስለዚህ መተት አይታደስም። ያንን ስፍራ የረገጠ ላልምረው አላድነውም ብላለች እመቤታችን ቅድስተ ቅዱሳን። ቃል ኪዳኑ የእመቤታችን። ስለዚህ እዛ ቦታ ስትሄዱ መተት ማደስ ስለረገጣችሁ አይታደሰም። መሄድ አስባችሁ በልባችሁ ስታችሁ ጸሎት አድርጋችሁ ስትነሱ የሚከለክላችሁ ክፉ ነገር በሙሉ ታስሮላችሁ ትሄዳላችሁ። ይታሰርላችኋል። የሚከለክላችሁ ነገር የለም። ክርስቶስ ሰምራ ቤትም ስፍራ ሆናችሁ ታስርላችኋለች። ስለዚህ ጸሎት ማድረግ ነው ከእናንተ የሚጠበቀው። ቤታችሁ ሆናችሁ አድርሽኝ በደጄ ብላችሁ። ስለዚህ እዛ ቦታ ላይ ሲኬድ ይሄ ማድረግ ትችላላችሁ። ከቤታችሁ መጀመር ትችላላችሁ። ጸሎቱን ንስሐ ገብታችሁ ብትሄዱ ይመከራል። ለሁሉም ቦታ ነው ገዳማት ነግራችኋለሁ ትላንትናም እና ገዳማት ላይ ስትሄዱ ንስሐ ገብታችሁ ሂዱ። ንስሐ ግቡ፣ ጸሎት አድርጉ፣ በቃ ሱባኤ ያዙ። ከዛን በአርሙምም አለ መግባት ይቻላል። 3 ቀንና 7 ቀን መግባት ይቻላል እና አርሙ መግባት ይቻላል። በሸራ የተወጠረ ቦታ አለ። እዛ ቦታ ላይ አርሙ መግባት ይቻላል። ከማንም ጋር መነጋገር አይቻልም። ምግብ እዛ በሱ መመጥበጥ አይቻልም። ሰው ነው በጥብጦ የሚያቀብላችሁ። እዛ የሚያስተናግዱ ልጆች አሉ፣ የሚያስተባብሩ ልጆች አሉ። በአብዛኛው ጸበልተኛው ነው እዛው እያስተባበረ። ብዙ ቦታ ገዳማትን ብትሄዱ ጸበልተኛው ነው ራሱ ማስተባበር ላይ ወደዛው የሚሰራውና ይሄን የሚሰሩ ወጣቶች አሉ። ታዘዟቸው፣ እነሱንም አግዟቸው። ሌላኛው በስፍራው ላይ ቡና የሚጠጡ ግለሰቦች ቡና መጠጣት ማቆም ከፈለጉ የክርስቶስ ሰምራና የስንፋሰ ክርስቶስን ጸበል መጠመቅ ይችላሉ። ሁለቱ ጸበሎች እዛ ስፍራ ላይ ቡና አልጠጣም ብለው ዳግመኛ ቃል ገብተው የሚጸበሉ ከሆነ ከዛ በኋላ ያለው ነገር በቡና ምክንያት ወይ ደግሞ በቤተሰብ ምክንያት የሚመጡ መጥፎ ነገሮች በሙሉ አይደርስባቸውም፣ ይቋረጥላቸዋል። ነገር ግን ተቋርጦ መጥተው እዚህ ስንመጣ እንጠጣለን ቢሉ ያኔ ኃላፊነቱ የነሱ ይሆናል። ሰይጣን ደግሞ ብቻውን አይደለም የሚገባው። አንዴ መጀመሪያ አቅም ካሳያችሁት ሁለተኛው ሲመጣ የበፊቱን አቅማችሁን ስላየ እጥፍ እልፍ ሆኖ ነው የሚመጣባችሁ። ይሄ እንግዲህ ኃላፊነቱ ግለሰቦች በነፃነት የሚወስዱት ነገራቸው ነውና ቡና የሚጠጣበት የማይጠጣበት ሁለት ጸበል አለ። ሌሎች ጸበሎች አሉ። የመጀመሪያ ስትወርዱ የእመቤታችን የቅድስተ ቅዱሳን ድንግል ማርያምን ጸበል ታገኛለህ። ከዛ በኋላ የቅድስት ሥላሴ፣ የቅዱስ ሚካኤል፣ የቅዱስ ገብርኤል፣
የእመቤታችን ቅድስት ድንግል ማርያም እና የአቡነ ተክለ ሃይማኖት አንድ ላይ የጋራ ጸበል አለ። ሁሉም በአንድ ነው የሚጸበሉት እነዚህ። ከዛ ቀጥሎ የምታገኙት ጸበል የሰማዕቱ ቅዱስ ጊዮርጊስ ጸበል ነው። ከሰማዕቱ ቅዱስ ጊዮርጊስ ዝቅ ስትሉ የምታገኙት ጸበል የክርስቶስ ሰምራ፣ የቅድስት አርሴማና የቅዱስ ቂርቆስ ሕፃኑ ቂርቆስ ጸበል በአንድ ላይ ትጠመቃላችሁ። እሱ ጋር የምትጠመቁ ሰዎች ቡና አትጠጡ። ከዛን ቀጥሎ የምታገኙት ጸበል የእስትንፋሰ ክርስቶስ ጸበል ነው። ከዛ በመጨረሻ በዮርዳኖስ የምትጠመቁበት የቅዱስ ዮሐንስ ጸበል አለ። እነዚህ ስፍራዎችም በአንድ ቦታ ነው የምታገኙት፣ በአንድ ስፍራ። ስለዚህ መጠመቅ የምትፈልጉ ሰዎች መተት የማይላክባችሁ መተት የማይታደስበት ስፍራ ቃል ኪዳኑ ወደ መጣበት እንዲመለስ የሚያደርግበት ስፍራ መርገጥ ከፈለጋችሁ ከአዲስ አበባ ተነስታችሁ ቡኢ ቡታጅራ መንገድ ላይ ቡኢ ከተማ ወርዳችሁ ከቡኢ ወደ ክርስቶስ ሰምራ የሚባሉ ትራንስፖርት ላይ ተሰፍራችሁ እዛ ገዳም መርገጥ ትችላላችሁ። ስለዚህ ይህን ቃል ኪዳን እየነገርኳችሁ እዛ ስፍራ ላይ ብዙ ሰዎች ተአምራት ተደርጎላቸዋል። በእግራቸው የማይሄዱ ሰዎች በእግራቸው ሄደዋል። ቆሞ መራመድ አይችሉ የነበሩ ሰዎች ሽባ ነው የሚባለው አይደለም በአገላለጽ በከተማ ያው ሲገለጽ ቃሉ ይከብዳልና ሽባ ተተርትሯል። በምግብ የበላችሁት ክፉ መርዝ ካለ ጸበል እየጠጣችሁ እዛው ነው የሚወጣላችሁ። ስለዚህ ተአምረኛ ስፍራ ነው። በጣም ብዙ ቃል ኪዳን ያለው ስፍራ ነውና በቦታው ላይ መሄድ ትችላላችሁ። ሱሪ የምታረጉ ሴቶች እህቶቻችን ልክ ያንን ቦታ መርገጥ ከፈለጋችሁ ሱሪ ለማቆም መወሰን አለባችሁ ቀድማችሁ። ገዳሙ ላይ ስትሄዱ በቀሚስ ነው የምትሄዱት። ስለዚህ ስትሄዱ ያሰናበታችሁትን አጋንንት ስትመጡ ካረጋችሁት ሱሪለት እጥፍ እልፍ ሆኖ ይገባባችኋል የሚል ቃል ኪዳን አለ። ስለዚህ እሱ የሚገባው እናንተ ስለተዋችሁ ጥንካሬያችሁን ስላየ ሰይጣኑ ነው እንጂ እመቤታችን ወይ ሌላው አይደለም የሚያስገባው። ይሄ የቦታው ቃል ኪዳን ነውና የቦታው ቃል ኪዳን ሴት ሴት መስላ ትምጣ፣ ወንድም ወንድም መስሎ ይምጣ። ጸጉር ማንጨባረር፣ የተለየ አይነት ቁርጥ፣ ራስን ስታይል ማድረግ አይቻልም። ትውት ክርስቲያን መሆን ይጠበቅበታል። እዛ ቦታ ላይ ለመሄድ ያልተፈቀደለት በነገራችን ላይ ረግጦ አያውቅም። ስለዚህ የተፈቀደላችሁ ናችሁ የምትሄዱትና በተለይ በቤተሰብ ጣጣ በመከራ ውስጥ የምትንከራተቱና የምትዳክሩ ወገኖቻችን በሙሉ እንዲህ አይነት ስፍራ ላይ መሄድ ትችላላችሁ። ቦታው ምንም ሌላ አሻሚ መንገድ የለውም። ከአዲስ አበባ ከአውቶቡስ ተራ ወደ ቡታጅራ መሳፈር ነው። ቡኢ ላይ ተወርድና ከቡኢ ወደ ክርስቶስ ሰምራ ተሳፍራላችሁ። ጸበል 3 ቀን 1 ቀን 7 ቀን መጠመቅ ትችላላችሁ። ከዛም በላይ መጠመቅ ትችላላችሁ። መቀመጥ ከፈለጋችሁ ማረፊያ ያለና በስፍራው ላይ የሚበሉ የማይበሉ ምግቦች አሉና መተት እንዳይታደስባችሁ ከፈለጋችሁ እንዲሁ ዝም ብሎ ሳይጾሙ ሳይሰግዱ ሳይጸልዩ ጸበል ሳይጸበሉ እንዲሁ ስጋ ወደሙ ሳይቀበሉ መኖር አይቻልም። ይሄንን የራሳችሁ ኃላፊነት ነው። አንድ ሰው ክርስቲያን ከሆነ ስጋ ወደሙ መቀበል ግዴታ አለበት። ከዚህ በፊት ነግሬያችሁ አውቃለሁ አይደለም? ቅዱስ ላሊበላ ንጉሥ በነበረ ዘመን ላይ ኢትዮጵያ ውስጥ አንድም ኦርቶዶክሳዊ ክርስቲያን ስጋ ወደሙ ሳይቀበል ሰንበትን አያሳልፍም ነበር። ያ ማለት ቅዱስ ነው። ንጉሱ ራሱ ቅዱስ ነው። ያን ጊዜ ቤተ ክህነትንም ቤተ መንግስትን የሚመራው በዛ ዘመን ነው። አሁን በዚህ ዘመን ግን እንኳን ቤተ አማኙ ቀርቶ የቤተ ክርስቲያን ውስጥ የሚያገለግሉ አገልጋዮች አገልጋይ የምንላቸው እንዲያገለግሉ ነው ቦታ የተመደቡት። ነገር ግን ሰራተኛ ሆነው ነው የሚሰሩት። ተቋም አድርገው ነው የሚሰሩት። እስኪ መሐሌት ኪዳን ግቡና ቁሙ። ከኪዳን በኋላ ሁሉም ሮጦ ይወጣሉ። ስጋው ደግሞ የሚቀበል ካህን የምታገኙት የሚያስቀድሱት ብቻ ናቸው። ስራ ስለሆነባቸው ነው እነሱ አሁን ስትንታዘብ። ምክንያቱም ከተራቸው ውጪ ቆሞ ሲቀበሉ አታያቸውም በብዛት። ይሄ ማለት ቤተክርስቲያን መዋቅር ውስጥ ከመስሪያ ቤትነት ወደ አምልኮ ስርዓትነቱ በስርዓት መመለስ አለበት። ይሄን የምናደርገው ደግሞ እኛ ምዕመኖች ነን መሆን ያለብን። አባቶቻችን ብፁዕ አቡነ ኤርሚያስ ባለፈው ስጋው ደግሞ የሚቀበል ምዝገባና ቁጥጥር ላይ እስካሁን ድረስ ሀገረ ስብከቶች ወርደናል፣ ይሄ ትክክል አይደለንም ብለው ሲናገሩ ነበር። ይሄ ጉዳይ እንዲነገር የምንፈልገው መስማት የምንፈልገው ከቅዱስ ሲኖዶስ ቅዱስ ሲኖዶስ አባላት የሆናችሁ ጳጳሳቶቻችን፣ የሀገረ ስብከት መሪዎች፣ የርክበ ካህናት ጉባኤም ሲደረግ በዚህ ጉዳይ ላይ የበለጠ አበክራችሁ። ምክንያቱም ልጆችን ለእግዚአብሔር አሳልፎ ለመስጠት እንጂ ልጆችንማ በቁጥር በሰልፍ ለመያዝማ ምን ትርጉም አለው? ከሲቪል ሰርቪስ አንድ ተቋሙ የተለየ ምን እንሰራለን? አንድ የቤተ ክህነት ሰራተኛ አንድ ካህን ቄስ ከተራቸው ውጭ ተራቸው ማለት ተራቸው ስራቸው ስለሆነባቸው ስጋው ደግሞ የሚቀበሉ ካህን ብቻ አስቀምጠን በሚቀጥለው ቀን ቅዳሴ የማያስቀድሱ ስጋው ደግሞ የማይቀበሉ አባት ከሆነ እያስቀመጠን ያለ ነው። ይሄ እምነት ሳይሆን ስራ ነው። ስለዚህ አባቶቻችን ወደ እምነታችሁ ተመለሱ። ስራችሁን እንደ ስራ ስሩት፣ እንደ እምነትም አማኙ ነው የምንፈልገው። ቤተ ክህነት ብቻ ሳይሆን ቅዱስ ሲኖዶስም በርክበ ካህናት ጉባኤ የምንጠብቀው ቀጣይ ጉባኤ ይሄንን ነው።
እየሰማን ያላቸው አጀንዳዎች ቀጥ ብለው መጥተዋል አይደለም? ከመን ጀመረ? ከብፁዕ አቡነ ማትያስ ጀምሮ ከጦርነቱ ጅማሬ ጀምሮ እየተነሳባቸው ያለውን አጀንዳ አምጥተን አሳይተናቸዋል። አሁን እዚህ ሆነን ትግራይ ላይ የተፈጸመ አጀንዳ እዚህ እየተፈጸመ ያለውን አጀንዳ እናውቃለን። የነገርናችሁ መረጃዎቹ ሆነ ተብለው ታክቲካል ሴራ እየተሰራበት ስለሆነ ነው የሃይማኖት ተቋማችን። ስለዚህ እኛ ነቅተን አባቶቻችን ልንጠብቅ፣ ምዕመኖችም ምዕመናቻችን ልንጠብቅ ይገባል። ስለዚህ ወደ እግዚአብሔር ነው ፊታችን ማዞር ያለብን። ጾም፣ ስግደት፣ ንስሐና ስጋው ደግሞ መቀበል የአንድ ምዕመን ግዴታው። ስለዚህ ግዴታችን እኛ እንወጣለን፣ እግዚአብሔር ደግሞ ያግዘናል ብለን እናምናለን። ለዚህ ነው እንዲህ መተት የሚያድሱ መተት የሚልኩ ሼክና መሪጌቶ የሚባሉ አካላትን መመለስ የምንችለው እዚህ ነው። ልክ ይህን ቃል ኪዳን ስፍራ ስትረግጦት የመጀመሪያው የሚላከው ይመለሳል። ያለው ግን እናንተ በመትጋትና በመልፋት ታሰናብታላችሁ። ይሄ ቃል ኪዳን አላችሁና በስፍራው ላይ እንድትሄዱ ጋበዝኳችሁ። ሁለተኛው የሄድኩበትን ገዳም ነው ያሳየኋችሁና ቀጣይ የሄድኩባቸውን ገዳሞችም ቀስ በቀስ በመሃል እያመጣው አቀርብላችኋለሁ። አርአያ መካሻ ነበርኩ ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረው ቆይታ አመሰግናለሁ። ሰናይ ቀን። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ምስጢረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማኅሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም። በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማኅሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተ ክርስቲያን ብርቅ ነው። ምዕመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምዕመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት፣ እግዚአብሔር የሚመሰገንበት
ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተ ክርስቲያን ይዘት የሌለው 4 ማዕዘን የሆነ ሕንፃ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ፣ መጽሐፍቶቹ ባይጥ የተበሉ፣ ማንም ማስታወሻ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።